በዘመናዊው ዓለም አኗኗሩን በማቅለል የሚያውቁት የብርሃን ባንክ የሞባይል ባንክ አገልግሎት አሁን ደግሞ የበለጠ ዘምኖ ለአጠቃቀም ምቹና ቀላል ሆኖ ለአንድሮይድ ሞባይል ስልክ ተጠቃሚዎች ቀርቧል። አዲሱን የብርሃን ባንክ አንድሮይድ አፕ ወይም መተግበሪያ ከጉግል ፕሌይ ስቶር ላይ ብርሃን ሞባይል በሚል ስም ያገኙታል። ወደ ስልክዎን በመጫን ስለ ሂሳቦ መረጃ፣ ገንዘብ ለማስተላለፍ፣ የሞባይል አየር ሰዓት ለመግዛት፣ ስለ ብድሮ ሁኔታና ሌሎች በርካታ አገልግሎቶችን ለማግኘት በቀላሉ ይጠቀሙበታል። ለበለጠ መረጃ በአቅራቢያው ወዳለ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። በኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የኔይማርን ጉዳይ እንመልከት። ባለፉት 15 እና 20 ዓመታት የብራዚል ምርጡ ተጫዋች ነው። ብዙዎችን የሚያከራክር አይመስልም ይሄ ጉዳይ። ነገር ግን በዓለም ዋንጫ ላይ እየተሳካለት አይደለም። በእርግጥ የኔይማር እግር ኳስ ህይወት በራሱ ብዙ ዝግቦች አሉት፣ ብዙ ጣውረዶች ያሉት ነው። ይህንን ጉዳይ እንመልከት። የአንድ ተጨማሪ ዓለም ዋንጫ እድል ይኖረው ይሆነው የሚል እናንሳ። በዚህ ሰሞን እንግዲህ ሶሻል ሚዲያውን ከተቆጣጠሩት የኔይማር ቪዲዮዎች መካከል አንቸሎቲ ይፋ ሲያደርጉ የእሱ ስም አለመኖሩን ያየበት መንገድ ነበር። እናንሳው ይሄንን ጉዳይ። በእርግጥ ይሄ እድል አለ ወይ የሚለውንም እንመልከት። ልክ ነሽ። በጣም ኢንትረስቲንግ ነበር ሰሞኑን። ምክንያቱም አንቸሎቲ ሊጠሩት ይችላሉ ተብሎ ተጠብቆ ስለነበር ብዙ ጊዜ የተጠሩ ተጫዋቾች ናቸው ከቤተሰቦቻቸው ጋር አሰልጣኙ የተጫዋቾቹን ስም በሚጠሩበት ጊዜ የጋራ ሴሌብሬሽን ታያለሽ። የኔይማር ዲስአፖይንትመንት ነው፣ ቅር መሰኘት ነው የነበረው። ይሄኛው የዓለም ዋንጫ በታሪክ ለመጀመሪያ ጊዜ በ46 ሀገራት መካከል የሚደረግ የዓለም ዋንጫ ነው እና ያ ማለት ከሞላ ጎደል በሁሉም አህጉራት ያሉ ትልልቆቹ የእግር ኳስ ሀገራት ያልፋሉ ማለት ነው። ከሞላ ጎደል ልክ እንደ ጣሊያን አይነት አለ አይደለም፣ ያልተለመደ ካልሆነ በስተቀር ሁሉም የአውሮፓ የእግር ኳስ ኃይሎች ዋናዎቹ ሀገራት ለዓለም ዋንጫ የሚያልፉበት እድል የዓለም ዋንጫ ፎርማት በሰፋ ቁጥር ስታር የዓለም ዋንጫ ላይ ማናይበት እንዳይሆን ያደርገዋል። አንድ ትልቅ ኮከብ የዓለም ዋንጫ ሚስ አያደርግም ማለት ነው። በፊት የተለመደ ነበር። ሆላንድ የዓለም ዋንጫ ሲቀርታ ያለሽ፣ ፈረንሳይ የዓለም ዋንጫ ቀርቶ ያውቃል። የእንግሊዝ ብሔራዊ ቡድን የዓለም ዋንጫዎች ቀርቶ ያውቃል። ጣሊያን ያለፉት 2 የዓለም ዋንጫዎች ላይ ቀርቷል። እናይ ነበር እንደዚህ። የ48 ሀገራት የዓለም ዋንጫ ሲሆን ግን ይሄ የመሆን አጋጣሚ በጣም እያነሰ ይሄዳል። እሱ ብቻ ሳይሆን አሁን 26 ተጫዋቾች ናቸው የሚመረጡት እና ስታር ከሆንሽ መቼስ ከነዚህ 26 መካከል መካተትሽ አይቀርም። የዓለም ዋንጫ ስታሮችን የማጣት ሪስክ የለበትም በሁለቱ ምክንያቶች። እያንዳንዱ ብሔራዊ ቡድን በሚይዛቸው የተጫዋቾች ቁጥርም ይሁን የዓለም ዋንጫ የሚደረግበት የተሳታፊዎቹ ቁጥር መስፋት እያንዳንዱ ትልልቅ ብሔራዊ ቡድን ስለሚሳተፍ ትልልቆቹ ብሔራዊ ቡድኖች ውስጥ ነው ብዙ ጊዜ ትልልቆቹ ስታሮች ያሉት። ስለዚህ እናያቸዋለን የዓለም ዋንጫዎች ላይ እምባፔ አይቀርም፣ ቤሊንጋም አይቀርም፣ ሮድሪ አይቀርም፣ ቪኒሽስ አይቀርም፣ የወቅቱ የባሎንዶር አሸናፊ ዴምቤሌ አይቀርም፣ ምናልባት የወደፊቱ የባሎንዶር አሸናፊ ላሚን ያማል አይቀርም። በቃ እንዲህ ያልሽ ትልልቆቹ ኮከቦች አይቀሩም። የአሁኖቹና የወደፊቶቹ ብቻ ሳይሆኑ ያለፉት የሚመስሉትም ኮከቦች ለምሳሌ ሮናልዶ አይቀርም። 41 ዓመት ይሆናል የዓለም ዋንጫ ሲደረግ፣ ግን የዓለም ዋንጫ የመጨረሻ ዳንሱ ነው በላስት ዳንስ የሚሉት። የዓለም ዋንጫ ከማሸነፍ በስተቀር ኮምፕሊት የእግር ኳስ ህይወት ያለው ተጫዋች ነው። አይቀርም ሮናልዶም በ41 ዓመቱ። ሊዮኔል ሜሲ ያኔ 39 ዓመት ይሆናል መሰለኝ፣ አሁን 38 ዓመቱ ነው። እሱም ከአርጀንቲና ጋር ታይትል ዲፌንድ ለማድረግ የሚወዳደርበት ነው። እስካሁን ድረስ እኔ እንጃ ምናምን ቢልም ግን ግልጽ ነው የዓለም ዋንጫው ላይ ይሄዳል። የአህጉራቱ ቤስት ተጫዋቾች በሙሉ አሁን በፊት ለምሳሌ ጆርጅ ዌያ የዓለም ዋንጫ አልተጫወተም። 9 የአፍሪካ ብሔራዊ ቡድኖች የዓለም ዋንጫ ላይ በሚሳተፉበት ጊዜ ግን የዌያን አይነት ትልቅ ስታር የዓለም ዋንጫ ላይ አልፎ ይችል ነበር። ስለዚህ አሁን ሳላህ አይቀርም ወይ አሽረፍ ሀኪሚ አይቀርም ወይ አዴሞላ ሉክማን አይቀርም። ሉክማን አይሄድም ናይጄሪያ ስላላለፈች፣ ግን ብዙዎቹ ትልልቅ ኮከቦች አይቀሩም። የአህጉራቱ ቤስት ተጫዋቾች የሚባሉት አያልፋቸውም። ከሲያም ነሰን ሚቶማ ነምን ይሄዳሉ ወደ ዓለም ዋንጫዎች። የሆነ ጊዜ በዓለም ዋንጫ ፎርማትም በየብሔራዊ ቡድኖቹ ኢንኮምፒተንስም ምክንያት ለምሳሌ አንድ ዴንማርካዊ ወይም ስዊድናዊ ወይም ኖርዌይ ተጫዋች ከነዚህ መካከል አንዱ ቢቀር ትልቅ ሰርፕራይዝ አልነበረም። ስለዚህ ትልልቅ በእነዚህ ሀገራት ያሉ ከዋክብት ይቀሩ ነበር። ሃላንድ አይቀርም። አሁን ኖርዌይ የዓለም ዋንጫውን ተሳትፋለች። በእርግጥ የዓለም ዋንጫ ፎርማት መስፋት ብቻ ሳይሆን ኖርዌይም በድሮም ፎርማት ቢሆን ከነ ጣሊያን በልጣ ነው ቀዳሚ ሆና ያጠናቀቀችው። ብዙ ከዚህ በፊት የተያዙ የማጣሪያ ሪከርዶችን ጭምር አሻሽላ
ግን ብዙ ጊዜ የኖርዌይ ተጫዋች ከሆንሽ ከ1998 በኋላ ለመጀመሪያ ጊዜ አይደል የሚሳተፉት የዓለም ዋንጫ ላይ ለመጨረሻ ጊዜ የተሳተፉት 98 እና የኖርዌይ ትልቅ ተጫዋች ሆኖ የዓለም ዋንጫ ያመለጣቸው ተጫዋቾች ይኖሩ ነበር ብዙ ጊዜ። ሃላንድ ራሱ 2022 ላይ አመልጦታል። እንግዲህ ፒኩ ላይ የነበረበት ከማንቸስተር ሲቲ ጋር ትሬብል ያሳካበት ሲዝን ላይ ማለት ነው። ስለዚህ የዓለም ዋንጫ ስታር አያጣም ወይ ስታር አይጎድልበትም። የሚቀር አንድ ሰው ግን ኔይማር ነው። ኔይማር ቅድም ምሳ መንደርደሪያሽ ላይ እንዳነሳሽው ከቅርብ ዓመታት የብራዚል ትልልቅ ተጫዋቾች ብቻ ሳይሆን በብራዚል ብሔራዊ ቡድን ታሪክ የሱን ያህል ጎል ያስቆጠረ ተጫዋች የለም። ለምሳሌ ከፔሌ በላይ ከሮናልዶ በላይ ወይ ከሌሎች ታላላቅ ብራዚላውያን በላይ ማለት ነው። እና በክህሎትም ቢሆን ከምንጊዜም ታላላቅ የብራዚላውያን ምርጥ ተጫዋቾች መካከል አንዱ ተደርጎ የሚቆጠር ነው። ከዛ አስደናቂ ተሰጥኦ በመነሳት ከዚህም በኋላ ከዚህም በላይ ስኬት ሊኖረው ይገባ። 27 ዋንጫ አሸንፏል። የሚገርም ቁጥር ነው። ግን ከሮናልዶና ሜሲ በኋላ ያለውን የእግር ኳስ ዘመን እሱ ነበር ዶሚኔት ሊያደርገው የሚገባው። ከሁለቱም በተሰጡ የሚያንስ በተሰጡ በታለንት የሚያንስ ተጫዋች ስላልሆነ አሁን የዓለም የምንጊዜ ሙሉ ተጫዋች ነው። አሁን ድረስ ለአንድ ተጫዋች ዝውውር የእሱን ያህል ብዙ ገንዘብ የተከፈለበት ተጫዋች የለም። የስፖርተኞች እግር ኳስ ተጫዋቾችን ብቻ ሳይሆን በሌሎች ስፖርቶች ላይ ያሉ ተጫዋቾችን ወይ ስፖርተኞችን ወስደሽ ከፍ ያለ የብራንድ ዋጋ ያላቸውን ተጫዋቾች ብታወዳድሪ ከስፖርት ውጭ ያሉትን እነ ሌብሮን ጄምስ ነው የትልልቆቹን የቴኒስ ተጫዋቾች ጨምሮ ማለት 6ኛው ትልቅ የብራንድ ዋጋ ያለው ተጫዋች ነው። ክህሎቱ ቅድም እንዳነሳሁት ነው። ጉዳትም ላይፍ ስታይልም ምናልባት በአንዳንድ ቁልፍ ጊዜ የዝውውር ምርጫዎቹም የግል ህይወት ውሳኔዎቹም የጨዋታ ስታይሉ ብዙ ጥፋት እንዲፈጸምበት አስገድዶም ጭምር ብዙ ድምር ምክንያቶች የታሰበውን ያህል አልጎለበተም ይሆናል እንጂ ወይም ይነካዋል የተባለው ጫፍ ላይ ያልደረሰም እንጂ የሚደንቅ የእግር ኳስ ህይወት የነበረው ተጫዋች ነው። ስለዚህ እንደዚህ አይነት ተጫዋች የዓለም ዋንጫ በአሰልጣኙ ምርጫ ምክንያት የሚቀር ከሆነ ይጎድልበታል። በብዙ ሰዎች መስማማት የብራዚል ከምንጊዜም ቶፕ 10 ምርጥ ተጫዋቾች መካከል አንደኛው ነው። ቶፕ 10 እያወራን ያለ ነው ስለ እግር ኳስ ትልቁ ሀገር ነው። የመጨረሻው ትልቁ ሀገር 5 የዓለም ዋንጫ ስላሸነፈው እያንዳንዱን የዓለም ዋንጫ ስለተሳተፈው ምናልባት በክለብም ይሁን በብሔራዊ ቡድን ታሪክ ከምንጊዜ ምርጥ ቡድኖች መካከል የተወሰኑት የብራዚል ቡድኖች ናቸው። የዓለም ዋንጫን ባክ ቱ ባክ ያሸነፉ ሀገራት በጣም ጥቂት ናቸው። 2 መሰሉ። አንደኛው ብራዚል 58ና 62፣ አንደኛው ጣሊያን አይ ቲንክ 34 38። ብራዚል እንደዛ አይነት ማብራራት የማይጠበቅብኝ አይነት የእግር ኳስ ስኬት ያለው ነው እና በዚህ ቡድን ውስጥ ከቶፕ 10 መካከል አንዱ ነሽ ማለት ስለ ክህሎቶች ብዙ ይላል እና እንዲህ አይነት ተጫዋች አክቲቭ ሆኖ እየተጫወተ ራሱን ከብሔራዊ ቡድን ሳያገል ከዓለም ዋንጫ ከቀረ ኒውስ ኦርዚ ነው ዜና መሆን የሚችል ነው። ግን ያለበት ሁኔታ ግን የዓለም ዋንጫ ቢያልፈው ደግሞ የሚገርም አይሆንም። ቅድም እንዳነሳሁት የዓለም የምንጊዜ ሙሉ ተጫዋች ነው። እስካሁን ድረስ ተጫዋቾች ገንዘብ ተከፍሎባቸው ሲዘዋወሩ በተከፈለበት የገንዘብ መጠን 222 ሚሊዮን ዩሮ የተከፈለበት ትራንስፈር ማርኬት ላይ ግቢና ግን የመጨረሻው ትክክለኛው የዋጋ ቫሉዌሽን ባይሆንም ግን ብዙ ቅንጣቶችን ከግምት አስገብቶ ያንን ተመን የሚያወጣ በመሆኑ ምክንያት ብዙ ጊዜ ይጠቀሳል ትራንስፈር ማርኬት። አሁን በዚህ ሰዓት ከዓለም 500 ከፍ ያለ ቫሊዩ ካላቸው ተጫዋቾች መካከል አንደኛው አይደለም። የዓለም የምንጊዜ ሙሉ ተጫዋች ነው። ግን አንደኛው ምን ይነግርሻል? ተጫዋቹ ደህና በሚሆንበት ጊዜ የሚያወጣውን ዋጋ ይነግርሻል። ሬከርድ የሚሰመርበት አይነት ተጫዋች ነው። አሁን ያለበት ሁኔታ ግን ከዓለም 500 ተጫዋቾች መካከል እንኳን ዝርዝሩ የለበትም እንዳልኩት በገበያ ዋጋ። ስለዚህ ስታርነቱ አነጋገር ያደርገዋል ከዓለም ዋንጫ መቅረቱን። አሁን ያለበት ሁኔታ ግን አንቼሎቲ በቃ አልወስደውም ቢሉ አሁን ያለበት ሁኔታ በፊትነስም በፎርምም በምንም ምክንያት ብዙ ማያስገርም ሊያደርገው ይችላል። አሁን 34 ዓመት ሆኖታል በቅርብ ጊዜ እና ባለፈው በዚህ የካሌንደር ዓመት ይሄኛው ዓመት 2026 ከገባበት ጊዜ ጀምሮ 5 ጨዋታ ብቻ ለሳንቶስ የተጫወተው ሲገባ አስደናቂ ነው። በእነዚህ 5 ጨዋታዎች 5 የጎል ኮንትሪቢዩሽን ያለው ግን 3 ወር አጠናቀናል። በ3 ወር ነው 5 ጨዋታ ብቻ የተጫወተው 3 ጎልና 2 አሲስት ያለው። ችግሩ የሚጫወትባቸው ጨዋታዎች ሳይሆን የማይጫወትባቸው ጨዋታዎች ብዛት
ከዓለም ዋንጫ ውጪ የሚያደርጉት እነሱ ስለሆኑ። ግን የተወሰኑትን ደግሞ አንድ የተወሰነ ሪካፕ ልስጥ። ያለፉት 3 አመታት እንዴት እንደነበሩ። ያለፉት 3 አመታት በቃ ኔይማር ከምስል የጠፋበት ጊዜ ነው ጨርሶ ማለት ይቻላል። 2023 ላይ ፓሪስ ሳን ጀርመን ሉዊስ ኤንሪኬን አሰልጣኝ አድርጎ ሾመ። ኤንሪኬ ከኔይማር ጋር አብሮ በባርሰሎና በስኬት ሰርቷል። ትሬብል አሸንፈዋል በጋራ እና በጣም አስደናቂ ተጫዋች ነበር ያን ጊዜ። ግን መጣ እና ፔዤ የቀድሞ አሰልጣኙ ቢሆንም ሉዊስ ኤንሪኬ እሱም የውሳኔው አካል ሆኖ ኔይማር እንዲለቅ ተወሰነ። ኮንትራት እያለው ጭምር በመሀል ውል አድሶም ጭምር ግን አልተፈለገም በፓሪስ በአንድ ወይ በሌላ ምክንያት። 10 ዋንጫ አሸንፏል። እዛ በ118 ጎሎች አስቆጥሯል። 79 አሲስቶች ሰጥቷል። ስታቱ እዛ በፈረንሳይ ያሳየው ፉትቦል ጥያቄ የሚነሳበት አይደለም። ግን ሲለቅ ሁልጊዜ ምን እየተባለ ነበር የሚለቀው? ያልነገሰው ልዑል እየተባለ ለንግስና የዓለም ቤስት ተጫዋች ለመሆን ከሜሲ ጥላ ለመሸሽ ተብሎ አይደለም ወደ ፓሪስ የሄደው። ምክንያቱም ባርሰሎና ውስጥ ከተጫወተ ድረስ ሁልጊዜ በሜሲ ጥላ ስር ነው የሚሆነው። ሜሲ ከፍ ያለው ኮከብ በመሆኑ ምክንያት ሜሲ እንዲያውም እኮ ጉዳይ ባሎንዶር ከሆነ እኔ ኃላፊነት ወስዳለሁ፣ ባሎንዶር ልታሸነፍ አግዛለሁ፣ ያው ብዙ አሲስት ሰጣለሁ፣ ላንተ ጫወትልሃለሁ እንደማለት ነው። ሊለቅ አልፈለገ። ያው በጣም የተለያየ ባህሪ ያላቸውም ቢሆን በጣም ደግሞ የቅርብ ጓደኞች ናቸው። ግን እንደዛ ያንን ምኞቱንም አልኖረውም። ባሎንዶር አላሸነፈም፣ ቻምፒየንስ ሊግ አላሸነፈም በፓሪስ። ስለዚህ ሲለቅ እዛ የነበረው ጊዜ ዝም ብለሽ እንደው ካሳካቸው ድሎች ውጭ ያለውን ቴክኒካል አስፔክቱን ብቻ ካየሽ የሚደንቅ እግር ኳስ ነው የተጫወቱ። በርቀት የፈረንሳይ ሊግ ምርጡ ተጫዋች ነበር በዚያ ጊዜ። ኤግዚቢሽን ነበር ኔይማር። ግን በጣም ክሪቲካል በሆኑት የቻምፒየንስ ሊግ ጨዋታዎች ግን ከተወሰኑ አጋጣሚዎች በስተቀር አናስታውሰውም። እኔ ሊገም ኔይማርን ለመለካት ትክክለኛው ሊግ አይመስለኝም። ላሊጋ፣ ፕሪሚየር ሊግ፣ በተለይ ደግሞ ፔዤ በሊጉ ላይ ባለው በጣም ጠንካራ ቁጥጥር ምክንያት እና ሲለቅ ያ ከዛ ጉድለት ጋር ነው የለቀቀው እና ብዙ ወሬ ነበር ያኔ ወደ ባርሰሎና ሊመለስ ነው፣ ወደ ባርሰሎና ሊመለስ ነው ይባል ነበር። በኋላ እንደተነገረው ቻቪ አልፈልገውም አለ። ያኔ የባርሰሎና አሰልጣኝ ነበር ቻቪ። ስለዚህ ሉዊስ ኤንሪኬ በፔዤ አልፈልገውም፣ ቻቪ በባርሰሎና አልፈልገውም። ምርጫ ወደ ሳውዲ ፕሮ ሊግ መሄድ ብቻ ነበር እና ምን ያህል ገንዘብ እንደተከፈለበት ይፋ አልተደረገም። 90 ሚሊዮን ምን ተብሎ ተጠቅሷል። ለፔዤ ከሆነም ብዙ ገንዘብ ነው። ግን ለተጫዋቹ እንደተነገረው ምንድነው ሪቺ የሚል አንድ የፊልም ካራክተር አለ። ልክ እንደዛ በአንድ ጊዜ በቃ የሚገርም ገንዘብ ያፈሰበት ዝውውር ነበር። 150 ሚሊዮን ዩሮ በአመት ይከፈለው ነበር። ይሄ ከክርስቲያኖ ቀጥሎ ሁለተኛው ከፍተኛ ነው። የሮናልዶ 200 ሚሊዮን ዩሮ ስለሆነ የግል ጀት ተሰጥቶታል። እዛ በሚቆይበት ጊዜ 3 ሱፐር ካር የስፖርት ካሮች ነው የተሰጡት፣ የስፖርት መኪኖች የተሰጡት። 3 ቫኖች ደግሞ ለቤተሰቦቹና ለሱ ከተሰጡት 3 የስፖርት መኪኖች በተጨማሪ ማለት ነው። በየሄደበት ሪያድ ውስጥ ባለ ሬስቶራንት ሁሉ የፍሪ ቴብል ሰርቪስ የሚባል ያልተገደበ አገልግሎት በሄደበት ሬስቶራንት በነጻ የሚያገኝበት፣ ስታፉን ሁሉ ማኖር የሚችል ትልቅ ሜጋ ቪላ ሁሉ ተሰጥቶታል። ፍሪጅ ምንም አይደለም፣ ግን ለኔይማር ማለት ነው ሁል ጊዜም የአካይ ጁስ ያለበት ሁል ጊዜ ስታፍድ የሆነ ፍሪጅ ሁል ጊዜ ሳይጎድል ያንን የመከታተል ኃላፊነት የአል ሂላል ኃላፊነት ነበር። በኒውትሪሽን ምንም እንዳይጎልበት እንደዛ ሁሉ ሆኖ ከስፖርታዊ ግብ አንጻር በፔዤ አለመፈለግ፣ ወደ ባርሰሎና እንዲመለስ አለመፈለግ ምናምን ጉድለት ነው። ግን ያ ቢቀር በላይፍ ስታይል በገንዘብ በጣም ብዙ የተጠቀመበትን ዝውውር አደረገ ወደ ሳውዲ እና ያው የተለመዱ ፎቶግራፎቹን ተነሳ። የመጀመሪያ ጨዋታውን አደረገ። በዛ የመጀመሪያ ጨዋታ አሲስት ሰጠ። ያቺን ጨዋታ ካደረገ በኋላ ለብራዚል ብሔራዊ ቡድን ተጫወተና ምናልባት ለሁል ጊዜም የኔይማር የእግር ኳስ ሕይወት ትልቁ ጥፋት ላይ ደረሰ። አንድ ጨዋታ ለሂላል ካደረገ በኋላ ለሴሌሳው ለብራዚል ብሔራዊ ቡድን ተጫወተ እና ኤሲኤል ገጠሙ። አንድ ጨዋታ ነው ያደረገው። ኤሲኤል ጉዳት ገጠመው። 1 አመት ብዙ ጊዜ እንደሚሆን ከ9 ወር እስከ 1 አመት ገደማ ይፈጃል። ይሄ ጉዳት በጣም ከባድ ነው። 1 አመት ፈጀበት እስኪመለስ። ተመለሰ ከስንት ጥበቃ በኋላ። እንግዲህ ይህን ያህል ገንዘብ ነው ኢንቨስት ያደረጉበት። በሳውዲ ለተጫዋቾች የሚከፈለው ገንዘብ በተጫዋችነታቸው ሜሪት የሚደረግ ገንዘብ ስለሆነ አይደለም።
ምንም ቢሆን የእግር ኳስ ኢኮኖሚ ተጫዋቾቹ ምንም ቢሆኑ የእግር ኳስ ኢኮኖሚ ይህን ያህል ገንዘብ የሚያስከፍል አይደለም። የእግር ኳስ ኢኮኖሚ ኤፒሴንተር አውሮፓ ነው። ምንም ቢሆን ይህን ያህል ገንዘብ፣ ምክንያቱም የአውሮፓ ፉትቦል ይህን ያህል ገንዘብ ሊኖረው አይችልም። ያ የስቴት ገንዘብ ስለሆነ እና ኔይማር የመጣበት ዋናው ምክንያት አለመጫወቱ ስፖርታዊ ኪሳራ ለአልሂላል አመጣ በሚል አይደለም፣ ግን ለኔይማርነቱ ነው የተከፈለው፣ ለብራንድነቱ ነው የተከፈለው። አልተጠቀሙበትም እና ከባድ ኪሳራ ነበር ለነሱ። ከአንድ አመት በኋላ ተመለሰና ጥሩ ቢጫወት አንድ ነገር ነው። ናሳጂ ከሚባል የኢራን ቡድን ጋር በተደረገ ጨዋታ ተመለሰ። በባዶ ስቴዲየም ነው ጨዋታው የተደረገው እና እንደገና ሃምስትሪንጉን ተጎዳ። የጉዳት ሪከረንስ ገጠሙ እና አዩት የተወሰነ ጊዜ በኋላ ጆርጅ ጄሱስ አሁን የነ ሮናልዶን አል ናስርን የሚያሰለጥኑት ሰው ያኔ አልሂላል አሰልጣኝ ነበሩ። እኚህ ሸበቶ ፖርቱጋል አሰልጣኝ ከዚህ በኋላ በላቀ ደረጃ መጫወት ይችላል ብዬ አላምንም። ጨርሷል ኔይማር በከፍተኛ ደረጃ። የሳውዲ ሊግ ነው ከፍተኛ ደረጃ የሚሉት እንግዲህ አሁን ፕሪሚየር ሊግ ወይ ላሊጋ ወይም ከትልልቆቹ አውሮፓ ሊጎች አንደኛውን አይደለም። የሳውዲ ሊግ ደህና ሊግ ነው፣ ግን ከዓለም ትልልቆቹ ሊጎች መካከል የሚቀመጥ አይደለም። በዚህ ደረጃ እንኳን መጫወት አይችልም ኔይማር ያሉና በቃ ወደ ሀገሩ መመለስ ነበር። ወደ ሳንቶስ ሲመለስ ደሞዙን ብዙ መቀነስ ነበረበት። የአንድ አመት ኮንትራት ነው የፈረመው። በኋላ ታድሷል ኮንትራቱ። ደሞዙን በጣም ቀነሰ። ያው የተደረገው የስፖንሰርሺፕ አሬንጅመንት ነው። ትልቅ ስታር ነው፣ ቅድም እንዳልኩት ብራንዶችን ሁሉ የሚጠራ ትልቅ ስም ነው ኔይማር እና የትሪፕል የሶስት አሀዝ ገቢ ነው በስፖንሰሮች ምክንያት የተገኘው እና አብዛኞቹን ገቢዎች የወሰደው እሱ ነው። በደሞዝ ሳይሆን በኮሜርሻል አሬንጅመንት ነው ወደ ሳንቶስ እንዲሄድ የተደረገው። ሁልጊዜም ግን ወደ ሳንቶስ ከተመለሰበት ጊዜ ጀምሮ አይኑ አንድ ውድድር ላይ ነበር የተተከለው። አንድ ላስት ዳንስ ይፈልግ ነበር። አንድ ተጨማሪ ዓለም ዋንጫ ይፈልጋል። ሲግኒፊካንት ነው ደግሞ ለብራዚላዊ ተጫዋች። ከምን ጊዜም ታላላቅ ተጫዋቾች መካከል የዓለም ዋንጫ አሸንፎ የማያውቅ ቡድን ውስጥ መለኪያሽ የዓለም ዋንጫ ስኬት አይደለም። በታሪኩ የብሔራዊ ቡድን የዓለም ዋንጫ አሸንፎ የማያውቅ ከሆነ ፓራሜትር አይሆንም። ከዚህ በፊት የዓለም ዋንጫ አሸንፈው የሚያውቁ ተጫዋቾች በሌላ ትውልድ ከነበሩ ግን ወደድሽም ጠላሽም ንጽጽሩ ሁልጊዜ ከነዛ ጋር ነው። ወደ ሳንቶስ ሄደ። ልክ ምንድነው የሚባለው በጥቅጥቅ ጭልም ባለ ደመና ውስጥ ዝናብ ሊመጣ ሲል ያለ ሰማያዊ ያረገዘው ደመና ልክ እዛ አይነት ውስጥ ብልጭ እንደሚል መብረቅ አይነት ችሎታውን የሆነ ጊዜ ያሳያል ኔይማር ነው እና ምን ይገርማል ግን ኮንሲስተንትሊ ዛም ሄዶ መጫወት አልቻለም። እንዲያውም ብዙዎቹ ርዕሶች አሉታዊ ርዕሶች ናቸው። ችሎታውን ግን በደንብ በሚኖረው ጊዜ አምና እንዳየ ነው አይነት ሳንቶስን ለብቻውን ያተረፈው ማለት ይቻላል። ሊወርድ ነው ወይ የነ ፔሌ ራሱ የነ ኔይማርን አይነት ትልልቅ ተጫዋቾች ያፈራ የብራዚል እግር ኳስ ጃይንት ሊወርድ ነው ወይ በተባለበት ጊዜ ዋን ማን ሚሽን የነበረው ይችላል ኔይማር፣ ጥያቄ የለውም። እና ደግሞ ብራዚሎቹ አሁን ትልልቅ ተጫዋቾች አሏቸው እኮ በዚህ ጊዜ ቪኒሽስ፣ ራፊኛ እኔ ባሎንዶር ፖቴንሻል ተጫዋቾች ናቸው። የሚለየው እሱ ግን ስታይሉ የብራዚል የእግር ኳስ መንፈስ የሚባላል የጆጋ ቦኒቶ አርቲስት ነው። እኔ ቪኒሽስን በጣም አስደናቂ ተጫዋች ግን ደንበኛ ዩሮፒያን ተጫዋች የአውሮፓ ተጫዋቾች የክንፍ ተጫዋች ፍሌቨር ነው ያለው። ራፊኛም ተመሳሳይ ነው። ሌሎቹም ሮድሪጎ ሌሎቹም ተጫዋቾች ማለት ሰማያዊ መለያ ብታለብሹ የፈረንሳይን ደንበኛ ፈረንሳይ ክንፍ ተጫዋች ሊመስልሽ ይችላል። ብራዚላውያን የሚያረጋቸው የሆነ ፍሌር አለ። ኔይማር ያለው ተጫዋች በመሆኑ ምክንያት ነው የብራዚል እውነተኛው የእግር ኳስ ስፒሪት ኤምቦዲመንት ነው የሚባለው። በስኬቱ ብቻ ሳይሆን በስታይሉ ምክንያት ነው ኔይማር የሚሳሳለት በብራዚል እና ፓቾ በቅርብ ጊዜ አሌሻንድሬ ፓቾ ከዲ አትሌቲክ ጋር ቃለ ምልልስ ነበረው። ሌላ ትልቅ የብራዚል እግር ኳስ ፖቴንሻል ተብሎ የተጠቀሰ ተጫዋች በእኔ አስተያየት አለ ከሜሲ ቀጥሎ ሞስት ታለንትድ የእኛ ጄኔሬሽን ተጫዋች ታለንት ዋይዝ ስኪል ችሎታን በተመለከተ እሱ ነው ብዬ አምናለሁ። ግን የዛሬ 20 ዓመት ሮናልዲኞ ልክ አሁን ተጫዋቾች ፕሬስ እንዲያደርጉ እንደሚገደዱበት ፕሬስ አድርግ ተብሎ አይገደድም። ፈገግ ይልና ኳሱን ስጠኙና መፍትሄ ሁሉ ስጣችሁ ይል ነበር። አሁን እንደዛ አይሆንም እና ኔይማር የመጣበትን ፉትቦል ታለንቱን በደንብ አፕሪሼት እንድናደርግ የሚፈቅድ ትውልድ አይደለም። ግን እንደ ችሎታ ግን ልዩ ተጫዋች ነው እና ሜሲ
በእድሜ በእግር ኳስ ተጫዋችነቱ በ34 ዓመቱ ነው ያሸነፈው እና ኔይማር አሁን ያ እድል ሊኖር ያስፈልግ ነበር ግን እርግጠኛ አይደለሁም ይላል። ሜሲ አሁን ኔይማር ባለበት እድሜ ላይ ሆኖ ነው ያለፈው የካታር የዓለም ዋንጫ በመጨረሻ ያሸነፈው። ቅድም እንዳልኩት የዓለም ዋንጫ የማሸነፍ ታሪክ ያለው ሀገር ተጫዋች ስትሆኝ በርደኑ በጣም ከፍተኛ ነው። ተመልሰናል። አድማጮቻችን አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የኔይማርን ጉዳይ እያነሳን ነው የምንገኘው። ልክ ነሽ። የኔይማርን ጉዳይ እያነሳን ነው እና ቅድም የፓቶን ቃለ ምልልስ እየጠቀስኩ ነበረ። የዚህኛው ትውልድ ማራዶና፣ አዲሱ ሮናልዶ፣ አዲሱ ሜሲ፣ አዲሱ ጋሪንቻ፣ አዲሱ ፔሌ መሆን የሚገባው ተጫዋች ነበር ብሎ ይናገራል። ግን በተለይ ቅድም እንዳልኩት የእግር ኳስ ህይወቱ የመጨረሻዎቹ አመታት ያለፈውን 4 አመት ብቻ ብትወስጂ 2 አመት ተኩል ሜዳ ውስጥ አልነበረም። ስለዚህ በጣም ረጅም ጊዜ በጉዳት ምክንያት ከሜዳ ርቋል። ይሄ 2 አመት ተኩል ማለት ለመጨረሻ ጊዜ ለብራዚል ብሔራዊ ቡድን የተጫወተበት ማለት ነው። ኔይማርን የሚያክል ተጫዋች ለ2 አመት ተኩል ለብራዚል ብሔራዊ ቡድን አልተጫወተም እና ብዙዎቹም ተጫዋቾች ብዙዎቹ ብራዚላውያን እሱን የሚያዩበት አይን ቅድም የጠቀስኩት አይን ነው። እውነተኛውን የእግር ኳስ የብራዚልን የእግር ኳስ ማንነት የሚወክል ተጫዋች አድርገው ነው የሚቆጥሩት እና አሁንም ካሉ ተጫዋቾች መካከል ለምን 10 ደቂቃ አይጫወትም? የጨዋታውን ጠቅላላ ባህሪ መቀየር የሚችል ብቸኛው ተጫዋች ነው። ከምንም ነገር የሆነ ነገር መፍጠር የሚችል የማይተነበይ ብቸኛው ተጫዋች ነው እና የብራዚል ብሔራዊ ቡድን ደግሞ እንዲህ አይነት ተጫዋች ያስፈልገዋል ይላሉ። አሁን ይህንን የሚሉት ደጋፊዎች ብቻ አይደሉም። ለምሳሌ ሮማሪዮ ብራዚል የዓለም ዋንጫ የማሸነፍ እድል የሚኖራት ኔይማር ካለ ብቻ ነው ብሎ ሮናልዶ እንደሱ አይነት ተጫዋች የለም። አሁንም ቢሆን እንዲህ በዚህ ደረጃም ላይ ሆኖ ጭምር እንደሱ አይነት በአይነቱ በተለይ የለንም እንደሱ አይነት ተጫዋች ብሏል። ዚኮ በታለንት አሁን ከሱ ከፍ ባለ ደረጃ የተጫወቱ ያሉ ተጫዋቾች እንኳን ቢኖሩ በተሰጥኦ ግን ከሱ የሚሻል የለም ብሏል። ይሄ ድምጽ በብራዚል ብቻ የሚሰማ ድምጽ አይደለም። በቀደም አዲስ የተጀመረ ፎርማት አለና ጋሪ ኔቭል የሚሰሩበት ፎርማት እንደ ዲቤት ነገር ነው እና ምን አለ በፕሪሚየር ሊግ ታሪክ አለ በፕሪሚየር ሊግ ተጫውቶ ቢሆን ኖሮ ቤስቱ ላይ ፕራይሙ ላይ በነበረበት ጊዜ ማንም አይደርስበትም ነበር። በፕሪሚየር ሊግ ኦንሪ፣ ሮናልዶ፣ ካንቶና፣ ሳላ ሌሎችም ተጫዋቾች አይደርሱበትም ነበር የሚል አስተያየት ሰጠ። እምባፔ ደግሞ ያው ብዙ አይደሉም ይባላል በፓሪስ በነበራቸው ቆይታ የዓለም ዋንጫውን ያለ ኔይማር አሁን ማሰብ ያቅተኛል የሚል አስተያየት ሰጠ። ጀራርድ ፒኬ በባርሴሎና አብሮ ተጫውቷል። ጤነኛ ከሆነ የዓለም ዋንጫን በራሱ ማሸነፍ የሚችል ተጫዋች ነው አለና ግን ከሁሉም የበለጠው አድናቆት ወይም ኢንዶርስመንት ወደ ዓለም ዋንጫው እንዲሄድ ከሚደግፉት ድምጾች መካከል አንደኛው ራፋኤል ዙሉ የሚባል ብራዚላዊ አክተር አለ እና ምን አለ መሰለኝ ያለ ሚኪ ማውዝ ዲዝኒ የለም አለ፣ ያለ ኔይማር ዓለም ዋንጫ ሊኖር አይችልም ብሎ ተናገረ። እና የሚጎድለው አንደኛው ነገር በቃ ከብራዚል ጋር የዓለም ዋንጫ ማሸነፍ ነው። ግሩም የእግር ኳስ ህይወት አለው ከብራዚል ብሔራዊ ቡድን ጋር በማንኛውም ብሔራዊ ቡድን ውስጥ ላለ እንደ ብራዚል ባለ ታላቅ የእግር ኳስ ሀገር ውስጥ ባይሆን ኖሮ የጎደለ ነገር አይመስልም ነበር የዓለም ዋንጫን አለማሸነፍ። ግን በብራዚል የአንድ ታላቅ ተጫዋች ፓራሜትር ትክክል አይመስለኝም፣ ግን እንደዛ ነው የሚለኩት። ይጎድለዋል የዓለም ዋንጫን ማሸነፍ እና ከብራዚል ብሔራዊ ቡድን ያለው ታሪክም በአብዛኛው የውጣ ውረድ ነው። 27 ዋንጫ አሸንፏል፣ ቻምፒየንስ ሊግ አሸንፏል፣ ኮፓ ሊበርታዶሬስ አሸንፏል ያውን በ20 አመቱ። ከግማሽ ደርዘን በላይ የሊግ ዋንጫዎች አሸንፏል፣ ብዙ የጥሎ ማለፍ ውድድሮች አሸንፏል። የምትቀረው የዓለም ዋንጫ ነች። ከብራዚል የምን ጊዜም ታላላቅ ተጫዋቾች መካከል ያለ ጥርጥር እንዳንዱ እንዲቆጠር ማለት ነው። ግን ስብራቶች አሉበት። ለምሳሌ 2013 የኮንፌዴሬሽን ዋንጫ ጥሩ አልነበረም፣ ግን ደግሞ ብዙ ስብራቶች ነበሩበት። ስለ አንዳንዶቹ ይሄ ሊትራል አገላለጽ ነው፣ ፊገራቲቭ ሊትራል አገላለጽ። ለምሳሌ የቬርተብራውን የተጎዳ 2014 የዓለም ዋንጫ ካሚሎ ዙኒጋ የሚባል የኮሎምቢያ ተጫዋች ዘሎ በጉልበቱ ጀርባውን አርፎበት ነው። ከዛ ግማሽ ፍጻሜ ላይ ሳይሳተፍ ቀረ። ሲገባ የብራዚል ብሔራዊ ቡድን ከጨዋታው ላይ ኔይማር የሆነ የሀዘን ስነ ስርዓት ነበር ይመስል ነበር። የሆነ ተጫዋች የተጎዳ ነበር ይመስል ነበር። በሙሉ የእሱን መለያ ነበር ይዞ የገቡት። እሱና ቺያጎ ዛ ጨዋታ ላይ ተሰልፈው ቢሆን ኖሮ ያንን ሚኔራዛው የሚሉት የሚኔራውን ሀዘን ሊያስቀሩት ይችሉ ይሆናል። ግን ሜቢ 71 ጨዋታ አይሆንም ነበር። ያን ያህል ትልቅ ተጫዋች። ከአመት በኋላ በኮፓ አሜሪካ ከኮሎምቢያ ጋር በነበረ ጨዋታ ትልቅ ጠብ ውስጥ ተገኘና 4 ጨዋታ ተቀጣ። 2018 የዓለም ዋንጫን በአሳር ነው የደረሰው። ተጎርቶ ለፔዤ ሲጫወት ደረሰ። ውድድሩ ላይ ግን ከቤልጅየም ጋር ሲጫወቱ ከጎሉ መስመር ላይ ነው ቶማ ሙኝ ኳሱን ክሊር ያደረገው።
2021 ኮፓ አሜሪካም ላይ በፍጻሜው በአርጀንቲና ሲሸነፉ እንደዚሁ ኩቲ ሮሜሮ መሰለኝ ተመሳሳይ ጎል ላይን ክሊረንስ ነበሩ እና ጫፍ እየደረሰም አንዳንድ ጊዜ እንደዚህ ሳይሳካለት ይቀራል። በኋላ ትልቁ ምናልባት የሚያዝንበት የ2022 የዓለም ዋንጫ ነው። ወደ ዓለም ዋንጫው በሚያንደረደሩት ወራት የሚገርም ፎርም ላይ ነበር ላይ ማለት ወደ ብራዚል ሄደ። ከካታር የዓለም ዋንጫው ላይ ከክሮኤሽያ ጋር ነበር የተጫወቱት ሩብ ፍጻሜ ላይ እና በተጨማሪ ሰዓት ጎል አስቆጠረ እና ከ10 ደቂቃ በኋላ ግን ክሮኤሽያ አቻ ሆነች። በመለያ ምት ያው ትልቁ ተጫዋቻቸው ነው የመጨረሻውን የመለያ ወይ መጀመሪያ ወይ መጨረሻ ነው የምትመጪው አይደል? የመለያ ትልቁ ፔናልቲ መቺ ትልቁ ተጫዋች መጨረሻ ላይ እንዲመታ እየጠበቀ ነበር። ግን እሱ ጋር ከመምጣቱ በፊት ሮድሪጎና ማርኪኞስ የመለያ ፍጹም ቅጣታቸውን ሳቱና እድሉን ሳያገኝ ቀረ። በቃ ይሄ ነው የኔይማር የዓለም ዋንጫዎች እና የትልልቅ ውድድሮች ታሪክ። ወድቆ አለቃቀሱን ታስታውሻለሽ። ኢሞሽናል ሰው ነው። እንዲያውም ብራዚል ለራሷ ሳይሆን ለኔይማር አዘነች ተብሎ ተነገረ። በጣም በቃ መከፋቱ ማዘኑ ሁሉ የሚገርም ነበር። ለዛ ነው ሰዎች አንድ የመጨረሻ ላስት ዳንስ አንድ የዓለም ዋንጫ የሚመኙለት። ከዛ ደግሞ እንደው እግር ኳሳዊ ጥቅሙ እንዳለ ነው። ኔይማር ነው። ግን ለብራዚል ፌዴሬሽንም ቢሆን ገንዘብ በጣም የሚስብ አይነት ትልቅ የብራንድ ዋጋ ያለው ነው እና ይሄ ደግሞ ምንም ጥያቄ የለውም። የስፖርት ፕሮ ሪሰርቸሮች ብዙ ሪሰርቾች ይሰራሉ። ማነው ትልቁ ብራንድ ቫልዩ ያለው ተጫዋች ብለው ማለት ነው እና 6ኛ ነው ከሁሉም ስፖርተኞች ቀጥሎ 6ኛ ዋጋ ያለው ነው። ከሱ በላይ ያሉት እንግዲህ ሌሎች ስፖርቶች ላይ ያሉ ሰዎችን ጨምሮ ማለት ነው። ከኳስ ተጫዋቾች ሮናልዶ ብቻ ነው የሚበልጠው። ከሌሎች ስፖርቶች ግን ሌብሮን ጄምስ፣ አልካራዝ፣ ኖah ላይልስ እና ሻርል ክሌርክ አይነት የሌሎች ስፖርት ሰዎች ናቸው የሚበልጡት። ለዛ ብለው እንደማይወስዱ ታውቃለሁ። ግን 98 የዓለም ዋንጫ ላይ ሮናልዶ ለስፖንሰር ተብሎ የተጫወተው ሲባል ታውቂያለሽ። ደግሞ በናይኪ ግፊት ነው የተጫወተው ይባላል። ኮንቨልዥን ምናምን ገጥሞት። ስለዚህ ብዙ የሚያነጋግር ተጫዋች ነው ቢኖር ኖሮ። ግን ሌላው ኮንሲደር መደረግ ያለበት ነገር ዋናው የጉዳቱ ጉዳይ ነው። ካለፈው 4 ዓመት 2 ዓመት ተኩል አልተጫወተም እና ሲጫወት ታክል አትራክት ያደርጋል። ትልቅ ግራቪቴሽናል ፎርስ ነው። ስለዚህ ሌሎቹን ተጫዋቾች ነጻ የማድረግ እድል አለው። ደፋር ነው። አትገምቹም ቀጥሎ የሚያደርገውን ነገር። ምትሃታዊ ተጫዋች ነው። እንዳልኩት ቅድም ሳንቶስን ለብቻውን ያተረፈው ማለት ይቻላል። ግን የአንቸሎቲ ቨርዥን አንቸሎቲ ትልቅ አሰልጣኝ ናቸው እና 5 ጊዜ ነው እስካሁን ድረስ ስኳዲፋይ ያደረጉት። በ5ቱም አጋጣሚዎች ኔይማር ይጠራ ይሆን እያሉ ሰዎች ይጠብቁ ነበር። በ5ቱም አጋጣሚዎች አልተጠራም። ግን በ5ቱም ፕሬስ ኮንፈረንሶች ላይ 100% ከሆነ የዓለም ዋንጫው ላይ ይሄዳል ብሎ ነው የተናገሩት። 100% ከሆነ እና ባለፈው ዲሴምበር አንድ ሰርጀሪ ነበረው። የሰርጀሪ አላማም ለዓለም ዋንጫው ቢቻል ለማርች ኢንተርናሽናል ብሬክ ለመድረስ ነበር እና ተመለሰ። ባለፈው ፌብሩዋሪ ከቫስኮ ደጋማ ጋር በተደረገ ጨዋታ ተመለሰ። 2 አሲስቶች ለጋብሪኤል ባርቦሳ ለጋቢ ጎል ሰጠው። ድንቅ ነበር። ቀጥሎ ባለው ጨዋታ ላይ መጥቶ አንቸሎቲ ሊያዩት ራሳቸው ሚራሶል ከሚባል ቡድን ጋር ነበር ጨዋታው የነበረው። ዋናው ያንን ጨዋታ ለማየት የመጡበት ምክንያት በሳንቶስና በሚራሶል መካከል ያለ ጨዋታ ኢንትረስት አድርጓቸው አይደለም። ኔይማር ስላለ ሌላ ማንም ተጫዋች አይጠራም። ሲጠብቁ ላይናፑ ላይ ምናምን የለም። ለጥንቃቄ ተብሎ ዛሬ አይሰለፍም ተባለ። በአካል አሁን የመጨረሻ እንግዲህ ኢንተርናሽናል የኛው ብሬክ ከመምጣቱ በፊት የመጨረሻ ሊስታቸውን ይፋ የሚያደርጉበት ሰሞን ላይ ማለት ነው። ሰውየውን ብዙ አሁን ምርጫ እያሳጣቸው ያለ ይመስላል የተጫዋቹ ሁኔታ እና ደግሞ ከዛ ሌላ የሚነገርም ነገር አለ። አሁን እዛ ጨዋታ ላይ ለጥንቃቄ ሲባል ጉዳቱን እንዳያገረሽ ነው ያልተሰለፈው ተባለና በብራዚል እውነት ይሁን አይሁን አታውቂም። የትኛው እውነት እንዳልሆነም ለመለየት ይቸግራል በዚህ ዘመን። ግን 16 ሰዓት ፖከር ኦንላይን ሲጫወት ስላደረ ነው ደግሞ ተባለ። ስለዚህ ራሱንም አያግዝም አንዳንድ ጊዜ። ከዛ በሆነ ችግር ውስጥ ይገባል ደግሞ የብራዚል እግር ኳስ ፌዴሬሽን ባለፈው ፌብሩዋሪ 5 ልደቱ ነበር 34ኛ ዓመት ልደቱ እና ሶሻል ሚዲያ ላይ ምናምን እንኳን አደረሰ ምናምን አላሉትም ወይ እንኳን ተወለድ ካላሉት እና በዚህ ከፋው። በኋላ እኛ ይሄንን የምንለው ካየህ የዓለም ዋንጫ ላሸነፉ ተጫዋቾች ብቻ ነው አሉት። ብራዚል እና የዓለም ዋንጫ እንደዛ ማለት እና ሰውየው አንቸሎቲ ባይመርጡኝ ቴክኒካዊ ውሳኔ ነው አከብረዋለሁ የሚል አስተያየት ሰጠ። ግን ተስፋ አልቆረጠም እስካሁን ድረስ እና በብራዚልም ይዋዥቃል ስሜቱ። አሁን ባለፈው ከኢንተርናሲዮናል ጋር በነበረ ጨዋታ ጎል አስቆጠረ። ግን በጨዋታው ላይ 5 ጊዜ ብቻ ነው ኳስ የነካው እና አይ አንቸሎቲ ልክ ናቸው አለመጠራቱ ምናምን አለ የብራዚል ሰው።
ብራዚል ደግሞ በቀደም ሀሳብ አጥሯት ለብዙ ደቂቃ በ10 ተጫዋች በተጫወቱ ፈረንሳይ ስትሸነፍ ደግሞ አንቸሎቲ ተሳስተዋል፣ ኔይማር መጠራት አለ፣ እሱ ነው የሚያድነን ምናምን ደግሞ ይላሉ። ጨዋታ አይጀምርም ቢጠራም በእርግጥ 9 ቁጥር ምናምን ሆኖ ሊጫወት ክንፍ በኩል መጫወት አይችልም። ቪኒሺየስ በግራ ክንፍ በኩል ስላለ ምናልባት በዓለም ቤስቱ የክንፍ ተጫዋች ስለሆነ አሁን በዚህ ሰዓት ብዙ ምርጫዎችም አሏቸው። ማቴዎስ ኩኛ እዛ ቦታ ላይ መጫወት ይችላል። ሮድሪጎ ባይኖርም ግን ሌሎችም ተጫዋቾች አሏቸው። ራፊኛ፣ ኤስቴቫኦ አይነት ሌሎች ተጫዋቾች አሉ። ከሄደም ፌክ ናይን ሆኖ ተቀይሮ ለመግባት የባላጋራ ቡድን ከዛለ በኋላ ሊጫወት ይሆናል። ግን የዓለም ዋንጫ የሚያጣው ትልቁ ስታር እሱ እየመሰለ ነው። በዘመናዊው ዓለም አኗኗሩን በማቅለል የሚያውቁት የብርሃን ባንክ የሞባይል ባንክ አገልግሎት አሁን ደግሞ የበለጠ ዘምኖ ለአጠቃቀም ምቹና ቀላል ሆኖ ለአንድሮይድ ሞባይል ስልክ ተጠቃሚዎች ቀርበዋል። አዲሱን የብርሃን ባንክ አንድሮይድ አፕ ወይም መተግበሪያ ከጉግል ፕሌይ ስቶር ላይ ብርሃን ሞባይል በሚል ስም ያገኙታል። ወደ ስልክዎን በመጫን ስለ ሂሳቦ መረጃ፣ ገንዘብ ለማስተላለፍ፣ የሞባይል አየር ሰዓት ለመግዛት፣ ስለ ብድሮ ሁኔታና ሌሎች በርካታ አገልግሎቶችን ለማግኘት በቀላሉ ይጠቀሙበታል። ለበለጠ መረጃ በአቅራቢያ ወዳለ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።